በዛሬው ፍጻሜ ላይ አይኖች ሁሉ በሁለት ሰዎች ላይ ትኩረት ያደርጋሉ። ከስፔን ወገን ተጫዋቾች የሉም ማለት አይደለም። የሮድሪ ፐርፎርማንስ አስደናቂ በሆነበት የኦያሪዛባል ስውር ጎል አስቆጣሪነት ቡድኑን እየጠቀመ ባለበት የተከላካዩ ጥንካሬ በበረታበት እነ ማርኩ ኩሬያ እንዲሁ በየጨዋታው ላይም ትንታግ አገልጋዮች ሆነው የስፔንን ክብር ከፍ ባረጉበት በዚህ ዓለም ዋንጫ ላይ እንደዚህ ባለ ቡድን ውስጥ የበለጠ ግን ትኩረታችን ስናየው አይናችን እይታችን የሚረካበት ፉትቦል መዝናኛ ስለሆነ አዝናኝ የሆነ እያንዳንዱ ተቹ አደጋ ሊፈጥር የሚችል ከወንበር ከተቀመጡበት የሚያስነሳ ብቃት እንዳለው የሚያሳብቅ አንድ ተጫዋች አለ። ላሚን ያማል በስፔን ወገን። በአርጀንቲና ማንም ይኑር ከፈለገ ሊዮኔል ስካሎኒ በሉ በአርጀንቲና እግር ኳስ ታሪክ በብሔራዊ ቡድኑ ምርጡ አሰልጣኝ ሊባል እኮ ነው። በቃ አሁን ካርሎስ ቢላርዶ 1986 የዓለም ዋንጫ አርጀንቲናን ሻምፒዮን አድርገዋል። ዲየጎ አርማንዶ ማራዶና በተባለ መሳሪያቸው ተጠቅመው ከዛ 1990 የዓለም ዋንጫ ላይ ለፍጻሜ አድርሰዋል። 1990 ላይ ግን አልቀናቸውም። በፍጻሜው ጀርመኖቹ በአንድሪያስ ብሬመ ጎል 1-0 አሸነፋቸውና ዋንጫ ነጠቋቸው። ማራዶናን አስለቀሱ። ዛሬ ሜሲ ያለቅሳል ወይስ የማራዶናንም እጥፍ ታሪክ ሰርቶ ሊዮኔል ስካሎኒም በአርጀንቲና ታሪክ ከካርሎስ ቢላርዶም ከሉዊስ ሜኖቲም ከ1978 የዓለም ሻምፒዮን አሰልጣኝ ከሳቸውም በላይ 2 የዓለም ዋንጫ ያለው የአርጀንቲና ምድር ምርጡ አሰልጣኝ ሊባል ይችላሉ? ከሆርጌ ሳምፓኦሊ ይሄንን ቦታ ሲረከብ ይሄን ኃላፊነት ስካሎኒ ከፍ ያለ ግምት ተሰጥቶት አልነበረም። በሌሎች የክለብ እግር ኳስ ታሪኮቹ በአሰልጣኝነት ውጤት አምጥቶም አልነበረም። እንዲያውም በአጀማመሩ ብዙ ተተችቷል። ይሁንና በአሰልጣኝነት ላይሰንሱ ሂደት ላይ ኢንስትራክተሩ ከነበሩት ከሉዊስ ዴላ ፉዌንቴ ጋር ዛሬ ፊት ለፊት ይፋጠጣል። ግን ስካሎኒም ቢኖር ሁለቱ የመሃል ተከላካዮች ምርጥ ናቸው፣ ጥምረታቸው ተንቀው ግን ይኸው ለፍጻሜ ያደረሱ ብንልም ሌላም ብንልም የአንድ ተጫዋችን ያህል ግን ስማቸው ሊገዝፍ አይችልም። የሊዮኔል ሜሲ አርጀንቲና በሜሲ ጎልና አሲስት እዚህ ደርሳለች። በዚህ ዓለም ዋንጫ ላይ የሜሲ ተጽዕኖ አዎንታዊ ተጽዕኖ ጉልህ ነው። ማንም ሰው ከሩቅ ሊያዩ የሚችል ከቅርብ ተውትን ዛሬ በፍጻሜው ከቀናውና ሜሲ ሁለተኛውን ዓለም ዋንጫ ከፍ ካደረገ በመጪዎቹ ቀናት ግን ፕሮግራማችን የሜሲ መወድስ ነው የሚሆነው። ይሄ ሌላ ታሪክ ነው። ግን ስፔን ሻምፒዮን ከሆነች በተለይ ያማል በዚህ ዓለም ዋንጫ ላይ ያው አመጣጡን እናውቃለን። ከአፕሪል ጀምሮ እስከ ዓለም ዋንጫው ድረስ አልተጫወተም። ስለዚህ የሪትም ችግሮች እንደገጠሙት እሱም ሲናገር ነበር። ቀስ በቀስ ግን አሁን ወደ ውድድ ወደ ጨዋታው እየገባ ነው። ዛሬ ላሚን ጎልቶ ከወጣ ደግሞ ስለ ያማል ስናወራ ልንከርም ነው። ግን እዚህ ጋር አንድ እውነት አለ። የአንዱ ታላቅ ተጫዋች ምዕራፍ መዘጊያ ዕለት ነው። የሌላው ታላቅ የመጪው ዘመንም ያሁኑም ሱፐርስታር ደግሞ የዓለም ዋንጫ ምዕራፉ መከፈቻ ዕለት ሊሆን